አይሁዶችና ፍልስጤሞች በ70 ዓመተ ምህረት አካባቢ በሮማውያን አገዛዝ ስር በጋራ በኃይል ይተዳደሩ ነበር። አይሁዶች አመጹና ከሮማውያን ነፃ ለመውጣት መታገል ጀመሩ። ሆኖም ግን የሮማውያን የወቅቱ ኃያልነት ትግሉን ከባድ አደረገባቸው። በ73 ዓመተ ምህረት የአይሁድ አብዮተኞች የመጨረሻውን ትግል ለማድረግ ማሳዳ በሚባል ተራራ ላይ ምሽግ ቆፈሩና ከሮማውያን ጋር ገጠሙ። ሮማውያን ግን ከአይሁዶች ጋር ፊት ለፊት ከመዋጋት ይልቅ አይሁዶች የመሸጉበትን የማሳዳ ተራራ ለ2 ዓመታት ከቦት ቆዩ። ይህኔ በተራራው ላይ የሚገኙት ከ1000 በላይ አይሁዶች በረሃብ መሞት ጀመሩ። በዚህም እጅግ በርካታ የአይሁድ አብዮተኞች ለሮማውያን እጅ ከመስጠት ይልቅ ራሳቸውን ገደሉ። ከዚያም ሮማውያን በቂም በቀል የአይሁድ መኖሪያ የሆነችውን ኢየሩሳሌምን አወደሙ። የይሁዲ መኖሪያዎችንም እንደ ሮማውያን ግዛት ያዙ። በዚያ ላበቁት ሮማውያን አብዛኞቹን አይሁዶች ከፍልስጤም አረቦች ለይተው አባረሩ። ከዚህ ክስተት በኋላ እዚያ የቀሩትም አይሁዶች ከቁጥራቸው አንፃር እዚህ ግባ የሚባሉም አልሆኑም። በአረቦቹ ተዋጡ። በዋናነት በዚህና በሌሎችም ተጨማሪ ምክንያቶች አይሁዶች በአውሮፓ በእስያና በአፍሪካ እንዲሁም በተቀረው ዓለም ተሰራጩ። እዚህ ግባ የሚባል ቁጥር የሌላቸው የተቀሩት አይሁዶች እዛው በመካከለኛው ምስራቅ ከፍልስጤሞች ጋር ባንድ በሚጠሩበት የፍልስጤም ምድር መኖር ጀመሩ። የእስራኤሎችም የአይሁዶችም መኖሪያ ባንድ ላይ ፍልስጤም ተብሎ ይጠራ ነበር። ከዛም ከ1823 ዓመታት በኋላ 1896 ላይ ቴዎዶር ሃርዝል እስራኤልን ስለመመስረት የሚወሳው ጥኑን ይፋ አደረገ። በዚህም በርካታ አይሁዶች አንዳንድ እያሉ ከ1823 ዓመታት በፊት የጥንት አባቶቻቸው ጥለዋት ወደ ሄዱት የይሁዲ ግዛት መመለስ ጀመሩ። ታዲያ ወደዚች የይሁዲ ግዛት የነበረውን አይሁዶች ፍሰት እጅግ የጨመረው የሁለተኛው ዓለም ጦርነት ነበር። 2000 ለሚጠጋ ዓመት የተሰደዱት እስራኤላውያን በሁለተኛው ዓለም ጦርነት ከናዚ ጭፍጨፋ አምልጠው ከተበተኑበት ወደ ዛሬዋ እስራኤል መሰብሰብ ጀመሩ። የተመላሽ እስራኤላውያን ቁጥር እየጨመረ ሲሄድ በሮማን ኢምፓየር ፍልስጤም ተብሎ ስም የተሰጠው የጋራ መኖሪያ የነበራቸው አረቦቹና አይሁዶቹ ከዛ በኋላ በግዛት ይገባኛል በተደጋጋሚ ግጭት ውስጥ መግባት ጀመሩ። በዚህ ምክንያት ፍልስጤም ለሁለት ተከፍላ የአረብና የአይሁዳውያን አገራት እንዲመሰረቱ ውሳኔ ላይ ተደረሰ። ይበልጥ ከዚህ በኋላ በመሬት ይገባኛል ፍጥጫው ተካረረ። እስራኤል አገር በሆነች ባጭር ጊዜ ውስጥ 5 የአረብ አገራት ጦራቸውን ወደ ፍልስጤም አስገቡ። ዮርዳኖስ፣ ኢራቅና ሶሪያ የጦር አውሮፕላኖቻቸውን ለማጥቃት ወደ እስራኤል አበረሩ። የእስራኤል አየር ኃይል በአጠቃላይ የግብጽ፣ የጆርዳንና ሶሪያን 450 የሚሆኑ የጦር አውሮፕላኖችን ሲያወድም 46 የእስራኤል የጦር ጀቶች ነደዋል። ለመሆኑ ለዚህ ፍልስጤምና እስራኤል ፍጥጫ እንዲሁም የጦርነት መነሻው ምንድነው? ሊያስማሟቸው ያልቻሉት ጉዳዮችስ የትኞቹ ናቸው? የአብሮነት ግብዣችንን እያቀረብን ከግማሽ ምዕተ ዓመት በላይ የዘለቀውን የእስራኤልና ፍልስጤም ግጭት መነሻ ታሪክና ሂደት እንዲሁም የተባበሩት መንግስታት እስራኤልን ያዋለደበትን ፍልስጤምም የተከፋችበትን ክስተት አንድ ባንድ እናጋራችኋለን። አብራችሁን ቆዩ። በዮርዳኖስ ወንዝና በሜዲትራኒያን ባህር መካከል ያለው እንዲሁም ለዘመናት በኦቶማን ቱርኮች ቁጥጥር ስር የነበረው የፍልስጤም አካባቢ በሙስሊሞች በአይሁዶችና በክርስቲያኖች ዘንድ እንደ ቅዱስ ቦታ ይታያል። አካባቢውም በአብዛኛው በአረቦችና በሌሎች ሙስሊም ማህበረሰቦች የተያዘ ሲሆን አይሁዶችም ነበሩበት። እስራኤልና ፍልስጤም ያሉበትን የመካከለኛውን ምስራቅ አካባቢን ይቆጣጠሩ የነበሩት ኦቶማን ቱርኮች በመጀመሪያው ዓለም ጦርነት ሲሸነፉ በወቅቱ የነበረው የዓለም መንግስታት ማህበር ወይም ሊግ ኦፍ ኔሽንስ ብሪታንያ የፍልስጤምን ታስተዳደር ውክልና ተሰጣት። በተለያዩ ጊዜያት ብሪታንያ በአካባቢው ላሉ አረቦችና አይሁዳውያን የሚፈልጉትን እንደምታደርግ ቃል ብትገባላቸውም አንዱንም ባለመፈጸሟ ቅሬታና ውጥረት ነገሰ። አረቦችና አይሁዳውያኑ በየበኩላቸው ፍላጎቶቻቸውን ለማሳካት ውስጡን ጥረት ሲያደርጉ በአረብ ብሔርተኞችና በአይሁድ ጽዮናውያን መካከል ያለው ፍጥጫ ተባብሶ በሁለቱም ወገኖች በኩል ባሉ ታጣቂዎች መካከል ግጭት ተቀሰቀሰ። በአውሮፓውያኑ አቆጣጠር 1920ዎቹና 1940ዎቹ አውሮፓ ውስጥ ከሚደርስባቸው ጭቆና በመሸሽ እንዲሁም በሁለተኛው የዓለም ጦርነት ወቅት በአይሁዳውያን ላይ ከተፈጸመው የጅምላ እልቂት በኋላ መጠለያ አገር ፍለጋ ወደ መካከለኛው ምስራቅ የሚገቡት አይሁዶች ቁጥር እጅግ ጨመረ። በዚህ ወቅትም በአይሁዳውያንና በአረቦች መካከል ግጭቱ ተባብሶ ሲመጣ በብሪታንያ አስተዳደር ላይም ተቃውሞ ተጠናከረ።
በርካታ ፍልስጤማውያን የአይሁዶችን እርምጃ በመቃወም አካባቢው በጦርነት መታመስ ጀመረ። የአጎራባች አረብ አገራት ወታደሮችም ፍልስጤማውያንን በመደገፍ በጦርነቱ ተሳታፊ ሆኑ። በዚህም ሳቢያ በመቶ ሺዎች የሚቆጠሩ ፍልስጤማውያን ቀያቸውን ጥለው ሸሹ ወይም ለቀው እንዲሄዱ ተገደዱ። መሬቱ ብዙሃን አረቦችና አይሁዳውያን የሚኖሩበት ነበር። በአረቦቹና በአይሁዶቹ መካከል ችግሩ የተባባሰው ብሪታንያ በፍልስጤም ውስጥ የአይሁድ ሕዝቦች ሀገር መመስረት የሚለውን ሐሳብ ተግባራዊ ለማድረግ እርምጃዎችን መውሰድ ስትጀምር ነበር። አይሁዶች አካባቢው የአያቶቻቸው ርስት መሆኑን ሲያምኑ፣ የፍልስጤም አረቦች ደግሞ ግዛቱ ከጥንትም ጀምሮ የኛ ነው ሲሉ ሐሳቡን ተቃወሙት። ፍልስጤምን በሚመለከት የተዋቀረው የተባበሩት መንግስታት ድርጅት ኮሚቴ እንደ አውሮፓ አቆጣጠር መስከረም 3 1947 ለጠቅላላ ጉባኤው ባቀረበው ሪፖርቱ ላይ በመካከለኛው ምስራቅ የአይሁዳውያን ሀገር የመመስረት ጥያቄ መጽሐፍ ቅዱሳዊና ታሪካዊ ምንጮችን መሰረት ያደረገ መሆኑን ጠቅሶ ነበር። በአውሮፓ ውስጥ የሁለተኛው ዓለም ጦርነት እየተካሄደ ባለበት ጊዜና ከዚያም በፊት በናዚዎች አማካኝነት ከ6 ሚሊዮን በላይ አይሁዶች ላይ በተፈጸመ የጅምላ እልቂት ምክንያት ሀገረ እስራኤል እንድትመሰረትና ዕውቅና እንዲሰጣት ግፊት ተደረገ። በፍልስጤሞችና በጽዮናዊነት እንቅስቃሴ አራማጆች መካከል ያለውን መካረር ማርገብ ያልቻለችው ብሪታንያ ጉዳዩን ወደ ተባበሩት መንግስታት ድርጅት ወሰደችው። የድርጅቱ ጠቅላላ ጉባኤም እንደ አውሮፓ አቆጣጠር በህዳር 29 1947 ፍልስጤም ለሁለት ተከፍላ ነፃ አረብና ነፃ አይሁድ ሀገር እንዲመሰረቱ የቀረበውን ሐሳብ አጸደቀ። ይህንንም ተከትሎ ብሪታንያ በፍልስጤም ላይ የነበራት ውክልና ከመጠናቀቁ አንድ ቀን በፊት እንደ አውሮፓ አቆጣጠር ግንቦት 14 1948 ማለት ነው አይሁዳውያን የእስራኤልን ነፃ አገርነት አወጁ። በቀጣዩ ቀንም እስራኤላውያን የተባበሩት መንግስታት ድርጅት አባል ለመሆን ጥያቄ አቅርበው ከአንድ ዓመት በኋላ ተቀባይነትን አገኙ። በተባበሩት መንግስታት ድርጅት አማካኝነትም ፍልስጤም ለሁለት ተከፍላ የአረብና የአይሁድ አገራት እንዲመሰረቱ ከወሰነ በኋላ እስራኤል የራሷን መንግስት መስርታ በዓለም ላይ ካሉ አገራት አንዷ ለመሆን ስትችል፣ ፍልስጤም ግን እስካሁን ሙሉ ለሙሉ ለዚህ አልታደለችም። ዓለምን በኩል ዓይን ያለው በሚለው የተባበሩት መንግስታት ፍልስጤም የተከፋችውም በዚህ ነበር። እስራኤል በተመሰረተች በአንድ ዓመት ውስጥ እንደ አንድ ሀገር የሀገርነት ዕውቅና ተሰጥቷት የተባበሩት መንግስታት ድርጅት አባል ስትሆን፣ ፍልስጤም ግን አባል ያልሆነች ታዛቢ ሀገር በመሆን እስከ ዛሬም ድረስ የተባበሩት መንግስታትን ሙሉ የአባልነት ቦታን አላገኘችም። እንደ ሀገር ለመንግስታቱ ድርጅት ሙሉ አባል ለመሆን ጥያቄ ብታቀርብም ከጸጥታው ምክር ቤት አባላት በቂ ድጋፍ ባለማግኘቷ ጉዳዩዋ ተንጠልጥሎ ቀርቷል። አሁን ላይ ግን ፈረንሳይ፣ ዴንማርክና ኖርዌይን የመሳሰሉ ሀገራት ፍልስጤም የሙሉ ሀገርነት ዕውቅና እንዲሰጣት ጠይቀዋል። አሁን ላይ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ አባል ከሆኑት 193 ሀገራት መካከል 138ቱ ወይም ከ70% በላይ የሚሆኑት የፍልስጤምን ሀገርነት በይፋ ዕውቅና ሰጥተዋል። ለፍልስጤም ዕውቅና ከሰጡ ሀገራት መካከል ኢትዮጵያ አንዷ ነች። በአዲስ አበባ ጦር ኃይሎች አካባቢም የፍልስጤም ኤምባሲ ይገኛል። እስራኤል ሀገር በሆነች ባጭር ጊዜ ውስጥ 5 የአረብ ሀገራት ማለትም ግብጽ፣ ዮርዳኖስ፣ ሶሪያ፣ ሊባኖስና ኢራቅ ጦራቸውን ወደ ፍልስጤም አስገቡ። የመጀመሪያው የአረብ እስራኤል ጦርነት ተደረገ። እስራኤል ጫና ቢበዛባትም ጦርነቱን ድል አድርጋ ከቴል አቪቭ 22 ኪሎ ሜትር ርቀት ላይ ተጠግቶ የነበረውን የግብጽን ጦር አልፋሉጃ በተባለች በፍልስጤም መንደር ከበባ ውስጥ አስገባችው። በመሃል የተባበሩት መንግስታት ድርጅትም በተለይም ሁለቱን ሀገራት ግብጽንና እስራኤልን አደራድሮ አስማማቸው። ይህኔ አይሁዳውያን ወደ አረብ ሀገሮች ተስፋፉ። እስራኤል ዮርዳኖስ፣ ምስራቅ ኢየሩሳሌምንና ዌስት ባንክን ማስተዳደር ጀመረች። የጋዛ ሰርጥ በግብጽ ስር ሆነ። አምስቱም የአረብ ሀገራት የጦር መሳሪያ ከፈረንሳይ ከእንግሊዝና ከሶቪየት ኅብረት ሲያገኙ፣ እስራኤልም የጦር መሳሪያ ከመላው አውሮፓ ታስገባ ነበር። ግብጽ ከሶቪየት ኅብረት 200 የጦር አውሮፕላኖችን ጨምሮ በርካታ የጦር መሳሪያዎችን አስገባች። ይህ እስራኤልን ስጋት ውስጥ ጨመራት። አረቦች ተሰባስበው ሊተባበሩብን ነው ሲሉ የወቅቱ የእስራኤሉ ጠቅላይ ሚኒስትር ዴቪድ ቤንጉሪያን ስጋታቸውን ገለጹ። በመሃል ግን ግብጽ እንግሊዝና ፈረንሳይን ያላስደሰተ መግለጫ ሰጠች። ግብጽ የሰጠችው መግለጫ ስዊዝ ካናል ብሔራዊ ንብረቴ ነው በማለት ካናሉን የሚጠቀሙትን እንግሊዝና ፈረንሳይን አስቆጣች። በዚህም ሁለቱ ሀገራት ግብጽ ላይ አሴሩባት።
እስራኤል የግብፅን ድንበር ጥሳ የሲና በረሃን ስትቆጣጠር አጋጣሚውን በመጠቀም ፈረንሳይና እንግሊዝ ሰላም ለማስፈን አስመስለው ጦራቸውን ወደ ግብፅና እስራኤል ድንበር አስገቡ። ይህንን የተመለከተው የተባበሩት መንግስታት ድርጅት ጫና ፈጥሮ የእንግሊዝና ፈረንሳይ ወታደሮች እንዲወጡ የጦር መሳሪያም እንዳይገባ ክልከላ አደረገ። በዚህ ምክንያት እስራኤል በድብቅ የጦር መሳሪያ ግዥዋን ስታቀላጥፍ የአረቡ ሀገራት መሳሪያቸው እየተመናመነ ሄደ። የሲና በረሃንና ጋዛን የተቆጣጠረችው እስራኤል በኋላም በፍቃዷ ጦሯን አስወጣች። የተባበሩት መንግስታት በምትኩ ሲና ገባ። በዚህም እስራኤል ከ1955 እስከ 1965 ለ10 ዓመታት ከጦርነት አረፈች። ጦርነቱ ይቁም እንጂ የጸቡ ቋጠሮ አልተፈታም። እስራኤል በ1967 የ19ኛ ዓመት ምስረቷን ስታከብር ከአረብ ሀገራቱ ጋር ጦርነት ገጠመች። ብቁ የጦር አቅም የገነባችው እስራኤል 250 የራሷ የጦር ጀቶችንና 352 ገጠር የጦር ጀቶችን አደራጀች። እነዚህ ጀቶች ከራዳር ውጪ በሆነ አቅጣጫ ወደ ግብፅ ተምዘገዘጉ። የግብፅ የጦር አውሮፕላኖችንም ገና ከምድር ሳይንቀሳቀሱ ወደ አመድነት ቀየሯቸው። በዚህም 80 በመቶ የግብፅ አየር ኃይል ትቢያ ሆነ። ቀሪዎቹ አረብ ሀገራት ዮርዳኖስ፣ ኢራቅና ሶሪያ የጦር አውሮፕላኖቻቸውን ለማጥቃት ወደ እስራኤል አበረሩ። እስራኤልም በጦር ኃይል ልቃ ቦምቧን አርከፈከፈችባቸው። የእስራኤል አየር ኃይል በአጠቃላይ የግብፅ የዮርዳንና ሶሪያን 450 የሚሆኑ የጦር አውሮፕላኖችን ሲያወድም 46 የእስራኤል የጦር ጀቶች ነደዋል። በምድር ጦር ግብፅ በብቃት መከላከል ብትችልም የእስራኤል አየር ኃይል በማየሉ አፈገፈገች። በመጨረሻም እስራኤል በአረቡ ሀገራት ላይ ድል ተቀናጀች። በዚህ ለ6 ቀናት በተካሄደው ጦርነት እስራኤል በጆርዳን እጅ የነበረውን ምስራቃዊ ኢየሩሳሌም ክፍል፣ ግብጾች የያዙትን የጋዛ ሰርጥን፣ የሶሪያን አብዛኞቹን የጎላን ተራሮችና የግብፅን ሲናይ ባህረ ገብ መሬትን በእጁ አስገባች። በዚህም ከነበራት ይዞታ 3 እጥፍ አደገች። በአይሁድ ትውፊት መሰረት አሁን እስራኤል የምትገኝበት ቦታ እግዚአብሔር ለአብርሃምና ለዘሩ ቃል የገባው ምድር እንደሆነ ይታመናል። የተባበሩት መንግስታት ድርጅት ኮሚቴ ባቀረበው ሪፖርት ላይ የፍልስጤማውያኑ ግዛት የትኞቹን አካባቢዎች እንደሚያካትት በዝርዝር ቢያመለክትም የመጀመሪያው የአረብ እስራኤል ጦርነት መጠናቀቅን ተከትሎ ነበር ግዛታቸው በግልጽ የለየው። በዚህም በመካከለኛው የእስራኤል ግዛት የሚለያያቸው ግራና ቀኝ በ450 ኪሎ ሜትሮች የተነጠሉ ሁለት የፍልስጤማውያን ግዛት ተፈጠሩ። አንደኛው ምስራቃዊ ኢየሩሳሌምን ጨምሮ ዌስት ባንክ ሲሆን ሁለተኛው ደግሞ የጋዛ ሰርጥ ሆነ። ለረጅም ጊዜ በእስራኤል ስር የቆየውና አሁንም የአየርና የባህር እንቅስቃሴዎቹን እስራኤል የምትቆጣጠረው የጋዛ ሰርጥን ደቡባዊ ድንበር በእጇ አስቀርታ ለፍልስጤማውያን የመለሰችው በአውሮፓውያኑ 2005 ነበር። ለዘመናት በእስራኤልና በፍልስጤም መካከል ስምምነት ላይ እንዳይደረስ በርካታ ምክንያቶች አሁንም ጦር እያማዘዟቸው ይገኛሉ። ፍልስጤምና እስራኤል ከማያስማማቸው ጉዳዮች ውስጥ የፍልስጤሞች ፖለቲካ ፓርቲ ፒኤልኦ 10.6 ሚሊዮን ዜጎቹ በተለያዩ ሀገራት በስደት እንዳሉ ይጠቅሳል። ከእስራኤል ጋር ለመስማማት እነዚህ ዜጎች አሁን እስራኤል ወደሚባለው የቀድሞ የፍልስጤም ግዛት መመለስ አለባቸውም ይላል። እስራኤል ደግሞ ይህ የአይሁድ ማንነቴን አደጋ ላይ ይጥላል በማለት አትቀበለውም። ሌላው የግጭታቸው ምክንያት ደግሞ እስራኤል እንደ አውሮፓ አቆጣጠር ከ1967 ጦርነት በኋላ በኃይል በያዘቻቸው የፍልስጤማውያን ግዛቶች በሚባሉት በምስራቅ ኢየሩሳሌምና በዌስት ባንክ ውስጥ ከግማሽ ሚሊዮን በላይ አይሁዳውያንን ማስፈሯ ነው። በእስራኤል መንግስት የተገነቡት እነዚህ የሰፈራ አካባቢዎች በዓለም አቀፍ ሕግ መሰረት ሕገ ወጥ ተብሎ ተነቅፏል። ፍልስጤማውያኑ አይሁዶቹ ሰፋሪዎች ከግዛታቸው እንዲወጡ ቢጠይቁም እስራኤል ሳትቀበለው ቀርታለች። የድንበር ጉዳይም ለሁለቱ ሀገራት ሌላው የግጭታቸው ምክንያት ነው። ፍልስጤማውያኑ የተባበሩት መንግስታት ሁለቱ ሀገራት እንዲመሰረቱ ሲወስን ያስቀመጣቸው ድንበሮች እንዲከበሩ፣ ለዚህም እስራኤል ከ1967ቱ የአረብ እስራኤል ጦርነት በፊት ወደ ነበረው ይዞታዋ እንድትመለስ ይፈልጋሉ። እስራኤል ግን ይህንንም አትቀበለውም። እስራኤል በ1967ቱ ጦርነት በእጇ ካስገባቻቸው ግዛቶች ምስራቃዊ ኢየሩሳሌም አንዱ ነው። ከጥቂት ዓመታት በፊት
እስራኤል ኢየሩሳሌም ዋና ከተማዋ መሆኗን በይፋ ብትገልጽም ዓለም አቀፍ ዕውቅና አላገኘችም። ፍልስጤማውያን ደግሞ ምስራቅ ኢየሩሳሌም መዲናቸው እንድትሆን ይፈልጋሉ። እስከዛሬ በእስራኤልና በፍልስጤም ወታደሮች መካከል የሚካሄደው ጦርነት እየተደጋገመ የቀጠለ ቢሆንም ባለፈው የተከሰተው ግን ከሌሎቹ ጊዜያት የተለየ በመሆኑ አሳሳቢ ሆኗል። ጥቅምት 23 2023 ላይ ሐማስ የፈጸመው ድንገተኛ የተቀናጀና መጠነ ሰፊ ጥቃት እስራኤላውያንን አስደንግጦ ቁጣን ቀስቅሷል። ከዛ በኋላ የእስራኤል አጸፋዊ እርምጃም የከፋና እጅግ አደገኛ ሆኗል። እስራኤል በወሰደችው የአጸፋዊ እርምጃ እስካሁን 50 ሺህ የሚጠጉ ፍልስጤማውያን ሞተዋል። በእስራኤልም በኩል ከ3000 በላይ ዜጎቿ ሞተዋል። ከሐማስ ጋር በተደረገው የ30 ቀን የተኩስ አቁም ስምምነት በኋላ በቀጣይ እስራኤልና ሐማስ ያደረጉት ድርድር ስኬታማ ባለመሆኑ እስራኤል ያቆመችውን ጥቃት እንደገና ጀምራለች። በዚህም ጋዛ ላይ የተከፈቱት የሲኦል በሮች እስካሁን አልተዘጉም። በተለይም የጋዛ ነዋሪዎች ረሃብ፣ ስደትና ሞት መለያቸው ሆኗል። አሁንም የእስራኤልና የፍልስጤም ስምምነት የተስፋ ዳቦ እንደሆነ ቀርቷል። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ ሰላም።